ለምሳሌ እኔ እሺ፣ አንተ አሁን ህግ ጠብ 10ቱ ትእዛዛትን ካልፈጸምክ አትድንም እያልክ ነው አይደለም? እንኳን አንተ ምንም ኃጢአት የለብኝም በኢየሱስ ተደግፌ ወደ ገነት ገባለሁ እያልክ ነው። ይኸውልህ መጽሐፍ ቅዱሱ ነው ያልኩት። እኔ መጽሐፍ ቅዱሱ ነው ያለው፣ እኔ አላልኩም እኮ። መጽሐፍ ቅዱስ እንዳልክ ገነት ይገባል ይላል እንዴ? እንዴ ንስሐ ሳትገባ የት ነው የምትገባው አንተ? በኢየሱስ የሚያምን የዘላለም ሕይወት አለው ይላል እንዴ? መጽሐፍ ቅዱስንም ልትጣላው ነው? መጽሐፍ ቅዱስን አልጣላም። መጽሐፍ ቅዱስን እንዳንተ ከአንተ በተሻለ ያነበቡ ከአንተ በተሻለ የኖሩበት አንተ የቀድሞ ሃይማኖት የነበርክበት ሰዎች አሉ፣ ዲያቆናት አሉ። እኔ የቀድሞውን ስለ ሃይማኖት አላወራውም። አንተ ሆን ብለህ እኔን ሆን ብለህ ለማክሰል ስለ ሃይማኖት አላወራውም። አቤል እሺ፣ ለምሳሌ አቤል አንተ አሁን መስቀል አድርጋል። እሺ መስቀል ለምንድን ነው ያደረከው? መስቀል ለምንድን ነው ያደረከው? መዳኛዬ ስለሆነ እግዚአብሔር ክርስቶስ መስቀል ነው የሚያድነው? የተሰቀለው ኢየሱስ ነው የሚያድነው? የተሰቀለው ኢየሱስ የተሰቀለበትን የእሱን ምስክር ይዤ ነው የምዞረው። መስቀል ያደረከው የእሱ ተከታይ መሆን ማሳያ ነው አይደለ? ሶስት ናቸው የተሰቀሉት፣ አንድ ኢየሱስና ሁለት ወንበዴ አይደለ? ሁለት ወንበዴዎች ናቸው። የኢየሱስን ነው ያደረከው የወንበዴውን ነው የሚለውን ለመለየት እኔ አንድ ጥያቄ ልጠይቅህ። እሺ በኢየሱስ በማመን ብቻ የዘላለም ሕይወት ይገኛል። ይሄን ታምናለህ? እኔ አላቅም። የሚያውቁት ጋር ሄድና አውራ። በቃ የወንበዴውን ነው ያደረከው ማለት ነው። የወንበዴውን አይደለም የክርስቶስን ያደረኩት። ቅድም በብረት የክርስቶስን ያደረኩት ተሰቀለም ማለት የክርስቶስን ያደረገ ሰው ኢየሱስ ሲባል ደስ ይለዋል። አንደኛ፣ ሁለተኛ በኢየሱስ የመስቀል ስራ ያምናል። እኔ ምን አልኩ? ከቅድም ጀምሮ ምንድን ነው የምናወራው? እኔ ምን አልኩኝ? ለመለየት ብዬ እኮ ነው የማንን ነው ያደረከው የሚለውን የኢየሱስ ክርስቶስን የጌታዬን የአምላኬን የመድኃኒቴን የቅድስት ድንግል ማርያም ልጅ አንተ ሆን ብለህ ነው እንደዚህ የምትሆነው። ሆን ብለህ ታውቃለህ። እያንዳንዱ ባይዘው የምትጠይቀኝን ጥያቄዎች መልሶችን እኔ ልመልስ ያልቻልኳቸውን ግን መልሶችን ታውቃቸዋል። እኔ አሁንም እዚህ ጋር እኔ የማውቀው ልንገር፣ እኔ የማውቀው ከሞት እንዳዳነኝ፣ ከዘላለም ሞት እንዳዳነኝ፣ ከኃጢአት እንደታደገኝ፣ ከጨለማ አሰራር ማለቂያ ከሌለው ከፍጡር ተብታብ እንዳላቀቀኝ፣ ከሃይማኖት እስራት ነፃ እንደወጣው ብቻ ነው የማውቀው። አንተ የምታውቀው ይሄን አውቃለሁ። ኢየሱስ ይሄን ሁሉ አላቆ ነፃ እንዳወጣኝ አውቃለሁ። እዚህ አሁን ገነታች ነው። እኔ መሞት አይቀርም። አንድ ቀን ወደ ጌታ ሄዳለሁ። ማንም ይሞታል። ግን አሁን የሚሄድበት ቀብር ራሱ ደስ የሚል ስማ፣ የጴንጤ ቀብር ራሱ ደስ የሚል ሬሳ ይዞ እንኳን ጴንጤ የሚዘምረው መዝሙር ሄደ ወደ አምላኩ እያለ ነው። እርግጠኛ ነው ታውቃለህ፣ በኢየሱስ ማይ ፒፕል እርግጠኛ ነው። አንተስ አወይ ስራዬ የት ይሆን መግቢያዬ ነው የምትለው? በስራዬ የት ይሆን መግቢያዬ የሚል ሃይማኖት ወጋው። እሺ እንቀጥል ጌሞች። በስራዬ የት ይሆን መግቢያ? እሺ ቡና ዋና ቡና እዚህ ያ አንድ ነፍስ ከባድ ጦር መንፈሳዊ ውጊያ ላይ ነኝ። ቡናና ዋንጫ ጴንጤዎች ልጠጣ ነው። ቡናና እዚህ ጋር ያላችሁ ሰዎች እኔ ኦርቶዶክስ ሃይማኖትን መልስ ካልቻልክ ምናምን የምትሉ ሰዎች እኔ ስለ መጽሐፍ ቅዱስ አላውቅም፣ ግን ኢሞሽናል ያደርገኛል። ተረጋጋ። ገብቷቸዋል። ለዛ ነው የምናድደው። ገብቷቸዋል አይደለም? ስማ እሱን አሁን ስማ ኢየሱስ ጌታ ነው አማላጅ ነው ለእናንተ። እሺ ጌም ላሸንፍህና በስነ ስርዓት አንድ ጌም ላሸንፍህና ትቀጣለህ። እኔ ማዝህ ሲምፕል ነው። ይሄ ዱቄት፣ ቀለም፣ ስድብ፣ ዘፈን ምናምን አይደለም፣ ጭፈራ አይደለም። እኔ ጴንጤ ነኝ ታውቃለህ። ተንበርክከህ 10 ጊዜ ኢየሱስ ጌታ ነው። ይሄን ነገር ተው አንተ። እኔ ጴንጤ ነኝ አትበል። እኔ ኦርቶዶክስ ነኝ እንዴ። ይሄ ታያቱል። እሺ ተንበርክከህ 10 ጊዜ ኢየሱስ ጌታ ነው ትላለህ። ትስማማለህ? ኧረ ተው ታዲያ ኢየሱስ ክርስቶስ ጌታ እኮ ነው። ለምንድን ነው የቅድስት ድንግል ማርያም ልጅ ኢየሱስ ክርስቶስ ማትሉት? ደስ ይላል እኮ። እናቱን ልጅየውን ብቻ አንድ ላይ ጥራቸው እስኪ። እናት ያንተ ለአንተ እናት አንተ ተው። ከእናቱ ጋር አይደለም ከልጇ ጋር እሷ ራሱ ከልጇ ጋር ነው። ልጇን ነው አምና ሄዳነችው። እኔ ልጇ ላይ ነው ህይወቴ ያለው፣ እሷ ላይ አይደለም። እግዚአብሔር የዘላለም ህይወት ያስቀመጠው ኢየሱስ ላይ ነው እንጂ እናቱ ላይ አይደለም።
እናቱ የዘላለም ሕይወት አሰጠ። ኢየሱስ ነው የዘላለም። እሺ አሁን ላሸንፈው ጋይዝ፣ ሁለት ሰው ሁለት ላሸንፈውና ተንበርክኮ እኔ ስለ እናት እንዴ በእርሱ ደስ የሚለኝ ልጄ ነው ያለው አብ ልጄ ነው አለ። የመጽሐፍ ቅዱስ የመጨረሻ ታርጌቱ ኢየሱስ የእግዚአብሔር ልጅ እንደሆነና አዳኝ እንደሆነ መመስከር ነው እንጂ የማርያም ልጅ እንደሆነ ሰይጣንም እኛ ማንም ያውቃል። ኢየሱስ የእግዚአብሔር ልጅ እግዚአብሔር ላይ ነው ብዙ ሰው የሚጮኸው። ስለዚህ ይህን እውነት ነው የምንመሰክረው። ኢየሱስ የእግዚአብሔር ልጅ እግዚአብሔር። ሃሌሉያ። ቡና አምጪልኝ። ኢየሱስ ጌታ ነው። እናሸንፈው ጋይዝ። ተንበርክከው ኢየሱስ ያድናል። ምንድነው አንተ የምታገኘው? እኔ እንደዛ ስላልኩ ደስ ይላል። እኔ እኮ ኢየሱስ ክርስቶስ የቅድስት ድንግል ማርያም ልጅ ማለት ለምን ያበሳጫል? አቤል በል የቅድስት ድንግል ማርያም ልጅ ኢየሱስ ጌታ ነው በል። ደስ ነው የሚለኝ እንዴ። ታዲያ እኔ እላለሁ እኮ ለምን አይደለም እንዴ? አትናደድ ጋይዝ። ደብል ነው። እንደዚህ አትበለኝ፣ አትናደድ አትበለኝ፣ አትበለኝ፣ እንደዛ አትበለኝ እንዴ። ግን አንተ እግዚአብሔር ምስክሬ፣ እኔ እውነት እግዚአብሔር ምስክሬ እልሃለሁ። እንትን በል መድኃኒዓለምን እንወያይ። ክርስቶስን ጋይዝ እናሸንፈው። 3000 ንግባና እናሸንፈው። እግዚአብሔርን እንወያይ አንድ ላይ። ለምን ትፈራለህ? እነሱን እኔን ኦርቶዶክስ የሚወክሉ ሳይሆን እንደኔ ሆነው አንተ ለእኔ ለጠየቀች እያንዳንዱ ጥያቄ የሚመልሱ ሰዎች አሉ። ስማ እግዚአብሔር አምላክ አሁንም ቢሆን ሰው ላይ ከመደገፍ ሰው ላይ ከመንጠልጠል በሰው ተንጠልጥሎ ለመግባት ገነት ከሚደረግ ፖለቲካ ውስጥ ወደ ሌላ ነገር አትውሰድ። ከእኔ በተሻለ መጽሐፍ ቅዱስን ከማንበብ ከመመገብ የኖሩ ሰዎች አሉ። ስማ ቡና ጠጥተህ ታውቃለህ? አልጠጣም። ለምን ጠጣለህ? አንተ ጠጣ እዛው። እሺ አትናደዳው። ቡና ጠጣ ነው ያልኩት። ምን ያናዳል? ስሜታዊ 3000 አስገቡኝ ጋይዝ። ከዛ አንበርክከ ነው መንበረከከው። አንተ ፊት አይደለም እግዚአብሔር ፊት ነው። አትናደድ። አሁንም አንተ ፊት አልንበረከክም፣ እግዚአብሔር ፊት ነው የምንበረከከው። የቅድስት ድንግል ማርያም ልጅ የኔ አዳኝ፣ የኔ አባት፣ የኔ አምላክ፣ የኔ ፈጣሪ ማመሰግነው እሱ ፊት ነው እንጂ አንተ ፊት አይደለም። እዚህ አንተ ባለህበት አንተ እንድታየኝ ለዚህ ብዬ አይደለም። አትናደድ። አይ እንደሱ አትበለኝ። እኔ እንዴ አትበለኝ እንዴ ቆይ ኢየሱስ ጌታ ነው ማለት እኮ ቅጣት እኮ አይደለም። እግዚአብሔር እኔ ይኸው እዚህ ጋር የቅድስት ድንግል ማርያም ልጅ ኢየሱስ ክርስቶስ የዘላለም አባት የኔ እግዚአብሔር አባቴ አምላኬ ፈጣሪ ነው። ይሄ ቅጣት ነው? ቅጣት ከሆነ በየቀኑ ልቀጣ። ይሄን ተረጋጋሽ። እግዚአብሔር ያድናል። አታቃጥለኝ፣ እኔን አታቃጥለኝ። አንተ ሰውዬ እኔን ተረጋጋ አትበለኝ። ምን ሆንኩኝ? አበል እሺ ተረጋጋ። አሁንም በእናትህ እሺ ከዚህ ርዕስ ልውጣ። እሺ ውጣ። እኔ ጨጓራዬ ነደደ። መቤቴን እግዚአብሔር ያቃጥልኝ። ሂዱና ተረጋጋ። እሱ ጋር በኮሜንት ተረጋጋ በሉት፣ ተረጋጋ በሉት። ሂዱና ጋይስ ሂዱና ተረጋጋ በሉት። ማንን ነው ተረጋጋ የሚሉት? ማንን ነው ተረጋጋ? ውጣ ከዚህ ርዕስ በቃ። ጋይስ ተጫወቱ። ስማ በጣም የምትወደው መዝሙር ምን የሚለው ነው? በጣም የምትወደው መዝሙር በጣም የምትወደው መዝሙር ውሃ አምጪልኝ ቤትዬ። አንተ ምን የሚለው ነው የምትወደው? እኔ የሳሙኤል ተስፋ ሚካኤል ኢየሱስ የሚለው ስም ልዩ ትርጉም አለው ለኔ ስጠራው የሚለው። ኦኬ አንተስ? እሺ
ማን ብዬ ልጥራው ስምሽን የሚለው አንተ ስለ ማርያም የተዘመረውን ነው። እመቤቴ ልበልሻ የዚህ ሁሉ እናት ነሻ። እሺ በቃ ለማወቅ ነው። ስላወቅ ደስ ብሎኛል። ሌላ የምትወደው መዝሙር? ሌላ ምን ያደርግላል? ይጠቅማል። ዝም ብዬ ለማወቅ ነው። ዝም ብለህ ለማወቅ ነው። ተረጋጋ። ስነ ስርዓት ይኖራል። ሶስት አባጋይ ስም አቤል 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 አቤት። እሺ ቃየል ምን ሆነ ነው? ምን አረኩ ደግሞ አሁን? እኔ ከሙድ ከዚህ ከምትቆልበኝ እንደወል ለመውጣት እየሞከርኩ ነው። አሁን ጾም ገብቷል። እየጾምክ ነው? እሱ ለአንተ ለምን እነግርሃለሁ ብራዘር? አይ ጾም ገብቷል አይደለ? ትላንት ይግባ። እሰይ ነው ዛሬ እሰይ ገባ። አይ ለምንድን ነው የምትጾመው የሚለውን ምክንያቱም ምንድን ነው የምትጾምበት? እሱን ከሚያውቁት ጋር አውራ። ማርያም ብዬ ስምሽን ልጥራው አይደክምም ልደጋግመው። አሁንም ጠራሁሽ አላስችል ብለኝ አውቀዋለሁ ስምሽን እናቴ ስትወልደኝ። ዘምር እንጂ ምንድን ነው? ዘምር እንጂ። እኔ ለፍጡር አልዘምርም እኮ ውሃ አምጪ እንጂ ፍጡሯን መርጦ እኮ ነው እሷን ከሁሉ ከሴቶች ሁሉ ተለይተሽ መዝሙር ለፍጡር አይገባም። የጌታ እናት ማርያም እጅግ የተወደደች ሁላችሁ ማርያም ስምሽን ልጥራው አይድክ ምንድን ነው ያማለደ ሴጣኑ እኮ ነው። በኢየሱስ እግዚአብሔር ፍጡር ለማይሰማ ለማይመልስ አልዘምርም። አትሰማም አትመልስማ። እሱ የመረጣትን እሱ ከእሷ ማህፀን መፈጠርን ፈልጎ የተፈጠረው አንተ ስለምንድን ነው ማትሰማ? ለምንስ ነው እንዴ? ልጅን ወደ እንዴት? ቆይ እናትን ምን አረገች? ምን አረገች? እሺ ለምንድን ነው የሚሰድቡኝ አንተ ሃይማኖት ተከታዮች? እንደዚህ አትበል። እኔ ኦርቶዶክስን አልወክልም። እኔ ተራ ሰው ነኝ። ኖ የአንተ ሃይማኖት ተከታዮች እየሰደቡኝ ነው። እኔ ጋር አሁን የሚጽፉትን ሌሎችን የአንተ ሃይማኖት ተከታዮች ለምንድን እንዲህ የሚሉኝ ብያለሁ አልልም። የኔ ሃይማኖት እኔ የምከተለውን ሃይማኖት የሚከተሉ አይሰድቡም። ባይዘ እንት አይሰድቡ። ብራዘር ምን ነው ኦርቶዶክስ ተሳዳቢ ነው እያልክ ነው? አላልኩም። መች ካፌ የአንተ ሃይማኖት ነው ያልኩት። አልጣለም። የኔ ሃይማኖት ኦርቶዶክስ ነው። ስለዚህ የኔ ሃይማኖት ወይንም ኦርቶዶክስ ነው እኮ የሚሰድብ ማንም የለም። አይደለም እየሰደቡኝ ስለሆነ ነው። አትስደቡ በላቸው አንዴ እስኪ። አንተ ለምንድን ነው እኔ ጋር እንዲመጡ እኔን ለማናደድ አይታል? እኔን ለማናደድ እየላካቸው አትናደድ በሉ። ተረጋጋ ስድብ ነው አቤል፣ ተረጋጋ ስድብ ነው። ማይ ቤት እኔ አላልኩም። እኔ ምንም አላልኩም። እኔ እኮ አሁን እዚህ ጋር እያወሩ ያለው እኔ ለፍጡር ለምን እንደው የምዘምረው? ይሄን መልስ። መጽሐፍ ቅዱስ ለፍጡር ዘምሩ ይላል። ለፍጡር ወይ እና ማርያም ፍጡር አይደለች? እናት ፍጡር ነች አይደል? ማርያም የኢየሱስ የክርስቶስ የጌታችን የመድኃኒታችን የእሱ እናት ናት። ፍጡር ብቻ አይደለች፣ እናት ናት። እናት ናት እኮ እናት ነች። እሱ ማንካ እናት ፍጡር ነች አይደል? ፍጡር አንተ ለተራ ሰው ለእናት ለገዛ ለአንተ እናት ይዘፈን የለ እንዴ? እንዴ የአምላክህን ለሰጠች ስለሷ እንዴት አይዘምርም? ተረጋጋ። መጽሐፍ ቅዱስ ይላል። እቺን አሳየኝ፣ ከመጽሐፍ ቅዱስ አሳየኝ። ምን ላሳይ? እኔ እኮ ለዛ እኮ ነው እኔ እኮ ለዛ ነው የምልህ። ከእኔ የተሻሉ ሰዎች መጽሐፍ ቅዱስን የኖሩ ሰዎች አሉ። ከነሱ ጋር ያሳዩ። መጽሐፍ ቅዱስ የለኝም እኔ። እሺ ምን አትጩብኝ። እንደዚህ ብለህ አታበሳጨኝም። እንደዚህ ብለህ እንድናደድ ነው። ይሄው እኔ አላበሳጭ።
እኔ ያልኩት ከመጽሐፍ ቅዱስ ውስጥ ለማርያም ወይም ደግሞ ለየትኛውም ፍጡር ከእግዚአብሔር ውጪ ላሉ ለተፈጠሩ ለማርያም ጨምሮ ኢንክሉዲንግ የጌታ እናት ማርያምን ጨምሮ መዝሙር ዘምሩ፣ እግዚአብሔርን እንዳይደረግ መጽሐፍ ቅዱስ ላይ አለ ወይ? ጥያቄ እኮ ነው። አለ ወይ እኮ ያልኩት። ለምንድን ነው አለ? አሳየኝ። እሺ ስማኝ፣ እኔን ስማኝ አንዴ። እንዳልካቸው ዘነበ እኔን ስማኝ። ይኑር አይኑር ከእኔ የተሻሉ ሰዎች አሉ። እነሱ ጋር አውራ። ለምን ትፈራቸዋለህ? ለምን እንዴ ላይ አትንጠልጥል። አሁን ሃይማኖቱ ችግር የፈጠረብህ የሃይማኖቱ ካልቸር በሰው ምናምን ያ ነው። አሁንም ሰው አትጥራብኝ። እኔ አንድ ተራ ሰው ነኝ። እግዚአብሔር ተራ ሰው ነኝ። መጽሐፍ ቅዱስ ማላነብ ገብቷል። እንኳንም ኦርቶዶክሱ በቃ አንተ ወደ ግራም አልክ ወደ ቀኝም አልክ፣ እኔ ቀጥተኛ ሃይማኖት የምከተል እናትና ልጁን እምወድ እናትና ልጁን እማከብር የኦርቶዶክስ ተከታዮች። ሂድ እባክህ አንተ አትጩሽ። ካልጸደቅ ለምን ሆንክ ክርስቲያን አትባልም። ማያጸድቅ ሃይማኖት አትከተል። እርግጠኛ ማትሆንበት ውስጥ ይጸድቃል። አንተ ይሄው እኔ ጋር እዚህ ጋር እያናደርክ ምን እያልክ ነገ አሁን በሞት ገነት ገባለሁ እያልክ ደብዳቤ የተላከልህ እኮ ነው የሚመስለው። ቤት ለምን ትናደዳለህ? አቤል ለምን ነው የምትቆጣው? እንደዚህ አትበል። ራስህ እንደዚህ ስትል ራስህ ንጹህ፣ እኔን ደግሞ እርኩስ እያስደረግክ ገብቶሃል? እንደዚህ አደረኩ። እንደዛ አትበል። መቻረው ይሄ ራሱ ማለት ነው። አንተ መጽሐፍ ቅዱስን ራሱ አንተ ራሱ በደንብ አንብብ። መቤቴ እንዴ ተረጋጋሽ። በኦርቶዶክስ ሃይማኖት ውስጥ ኖርህ ቢያንስ የራሱን ሃይማኖት የሰው ሃይማኖት እንትን አይልም። እሺ ሌላ ጊዜ እኔ ምን አልኩኝ? እስቲ እኔ ከአፌ ስድብ ያወጣሁትን አሳየኝ፣ ንገረኝ። ለፍጡሩን እኛ መቼ አመለክ አመለክ ብያለሁ? ከአፌ ወጥቷል። ምንድን ነው የምትለኝ? ለፍጡር አልዘምርም መዝሙር እኮ ለፍጡሩ መዝሙር ዘምሩ የሚል አሳየኝ። ፍጡር ብቻ አይደለችም፣ አምላኬን የሰጠችኝ እናቴ ናት እንዴ እኮ ለእሷ ዘምሩ የሚል አለ። ጥቅስ አሳየኝ። እንደዚህ እንደ ጨውቅ አስመስለህ እንደዚህ አትበል ፊት አለ መጽሐፍ ቅዱስ ላይ አለ ወይ አቤለው? ለዛ እኮ ነው እኔ ደግሞ አሁን የምነግርህ። ለዛ አለ ባይብል ላይ እኔ የምልህን ስማ። ይኸው ቀስ ብለን እናወራ አይደለ? ለዛ መጽሐፍ ቅዱስን የሚያውቁ አንተ ጋር እኩል ሊያወሩ የሚችሉ ሰዎች አንድ ላይ እኔም ኖሬ እኔም እየጠየከኝ እኔም እየሞከሩ እንመላለስ፣ እንወያይ። እኔ ደግሞ እነሱ ጋር ችግር የለውም፣ ግን አንተ ማወቅ የለብህም ወይ ስለምታምነው ነገር? አለብኝ። እግዚአብሔር እኔ እስከ ዛሬ ስላነበብኩ እችን እንተማመን። አሁን አንተ መጽሐፍ ቅዱስ ከዛሬ ጀምሮ ታነባለህ። ቃል እኔ ማነበው አንተ ጋር ለመፎካከር አይደለም። አንተ ጋር እጅን አንሳና ለምንድን ነው እጅ ማለት ነው? ከዛሬ ጀምሮ ባይብል አነባለሁ ብለህ ቃል ግባ በዚህ ህዝብ ፊት። ለምን እላለሁ? ለህዝቡ ህዝብ እንዲያቀኝ ነው እንዴ? አይደለም፣ ማንበብ አለብህ አንተ። አሁን መጽሐፍ ቅዱስን ሁሉን ማንበብና ሃይማኖት ተከታዮች አሁንም የአንተ ሃይማኖት አንተ የምትከተለውን ሃይማኖት የሚከተሉ እየሰደቡኝ ነው። ተው በላቸው። እንደዚህ አትበለኝ። እኔ አልወክልም ኦርቶዶክስን። ተው። ኖ አንተ የምትከተለው ሃይማኖት የሚከተሉ ሰዎች የሰደቡኝ ነው። ተው በላቸው፣ ምከራቸው እስቲ። አንተ ትልቅ ሰው አይደል? ድሬድ አይደለ እንዴ? ምከራቸው። አንተው ተው። እውቀት ካላቸው ጋር ልክ እንዳንተ ጎበዝ ከሆንክ በራስ የምትተማመን አውርቼ ለምን እንትን አትላቸው? ወደ ራስ ሃይማኖት የአንተ ሃይማኖት ተከታዮች የሰደቡኝ ነው። ወይኔ ቅዱስ ሚካኤል እንደው ምን ይሻለኛል? እግዚአብሔር እንደዚህ አትበለኝ። እኔ ሄዱ ስደቡ አላልኩም። እኔ ኦርቶዶክስ ሃይማኖት ተከታይ ሆኖ የሚሰድብ የለም። አንተ ኦፍ እያደረከኝ አይደል? ሄዱና እንዳለ የአንተ ሃይማኖት ተከታዮች የሰደቡኝ ነው። እንደዚህ አትበል። ጥሩ አይደለም። እንደዚህ አትበል እንዴ። እሺ ስማ ቋንቋዬ ነሽ ድንግል ወይ ቋንቋ ያልተለወጥም እላለሁ ዛሬ መልካም ነህ ብዙ ነው ያደ ማርያም ብዬ እስኪ ስለ ማርያም አንድ ዘምርልን። ለማርያም ዘምር የሚል መጽሐፍ ቅዱስ ላይ የለም።
አያዝም መጽሐፍ ቅዱስ። ጋይስ እችን ሪከርድ እኔ በዚች መልስ መመለስ ፈልጋለሁ። እሺ ደስ ይለኛል። አንብበ ከብሉይ ኪዳን ከዘፍጥረት እስከ ራእይ አንብበ ለፍጡር ዘምሩ፣ ለድንግል ማርያምን ጨምሮ ዘምሩ፣ ለመላእክ ዘምሩላቸው። አንተ ግን ስለሷ ሲዘመር ለምንድን ነው እንትን ያማል አይደል? እኔ ለምን መጽሐፍ ስለማያዝ ነው። እኔ መጽሐፍ ቅዱስ ጋር ተቃራኒ የሆነ ነገር አይመቸኝም፣ ጴንጤ ስለሆንኩ። መዝሙር ለእግዚአብሔር ብቻ እንደሚገባ ላንብብ። እሺ ላንብብልህ። አንተ የምታውቀው የሸመደድካትን አንብብልኝ። ከዛ በኋላ እኔስ እንገናኛለን። ተቀበለኝ። ግን አንተ ስማ፣ እኔ ይሄን እንደ ቀልድ አላልፈውም። እኔ እንወያያለን። እንዳትፈራ። አትቆጣ። እንደሱ አትበለኝ። ተው እንዳልክ እኔ ለምንድን ነው ክፉ የምታስበለኝ? አልተቆጣሁም። እኔ ይሄ ባህሬ ነው። በቃ እኔ እንደዚህ ጮኬ ነው። መጽሐፍ ቅዱስ አለ እንድታነብ ፈልጌ ነው። አንዴ ይቅርታ። ለ1400 ጊዜ የነገርኩ ነው። መጽሐፍ ቅዱስ የለኝም። ግን ሊኖር አይገባም ነበረ። በደንብ ይገባል። አንተ ስለነገርከኝ አይደለም፣ በደንብ ይገባል። እጅግ በደንብ ይገባኛል። በደንብ ግን አላነበብኩም አይደለም። ግን ከኔ የተሻሉ ያነበቡ ሰዎች አሉ። ያንዳንዱ አንተ ለምትጠይቀኝ ጥያቄ ሊመልሱልኝ የሚችሉ አንድ ላይ እናውራ። መጽሐፍ ቅዱስን እንደዚህ በላቸው። ራዕየ ዮሐንስ ምዕራፍ 5 ላይ በል። ራዕየ ዮሐንስ ምዕራፍ 5 ከቁጥር 1 ጀምሮ በሰማይ ያሉ መላእክት፣ ቅዱሳን፣ 24ቱ ሽማግሌዎች፣ በምድር ያለ ፍጥረት፣ ከምድር በታች ያለ ባህር ውስጥ ያለ ሁሉ ጌታ ኢየሱስ ክርስቶስን እንደማያመልከው ታርዳሃልና ይገባሃል፣ ኃይል፣ ባለጠግነት፣ ጌትነት፣ ክብር ለአንተ ብቻ ይገባል እያሉ ለኢየሱስ ብቻ ነው የሚዘምሩት። መጽሐፍ ቅዱሱ እንደዚህ ይላል። እናንተ ከየት አምጥታችሁ ነው ለማርያም ለመላእክት ዘምሩ የምትሉን ብለህ ጠይቃቸው። ወይኔ እግዚአብሔር ሆይ እኔ እኮ መድኃኒዓለምን አንተ አይደለም ጥፋተኛው እኔ ነኝ። ለምን መሰለህ? እኔ ጠይቃቸው እኮ ነው ያልኩት። አቤል ጠይቃቸው። መጽሐፍ ቅዱሱ እንደዚህ ነው። የምጠይቃቸው ብቻዬን አይደለም። አንድ ላይ እንሆንና ራሷን ጥያቄ እኔ እጠይቃቸዋለሁ። ከዛ ሲመልሱልህ ትላለህ። ከዛ ሌላም ጥያቄ ትጠይቃለህ። እነሱም ይጠይቁ። ይኸው እዚህ ጋር ብዙ ሰው አለ። መች ይሁን አንተ መጀመሪያ ጠይቃቸው። እንዲህ ብለህ ጠይቃቸው። ራዕየ ዮሐንስ ላይ በደንብ ሰማኝ። ራዕየ ዮሐንስ ላይ ምዕራፍ 5 ላይ በሰማይ ያሉ መላእክት ለበጉ ለታረደው ለኢየሱስ ኃይልና ባለጠግነት ይገባል፣ ታርዳሃል፣ ከነገድ ከቋንቋ ከሕዝብ ዋጅተ ለአባት መንግስት ካህናት እንዲሆኑ አድርጋል እያሉ ለበጉ ይዘምራሉ። መዝሙር በሰማይ ለኢየሱስ ነው የሚዘምሩት እነ ገብርኤል እና ሚካኤል 24ቱ ሽማግሌዎች ወደዛ ለኢየሱስ እየዘመሩ ምን ሰዓት ነው እኛ ምን ዘምሩ? እና ደግሞ መጽሐፍ ቅዱስ ላይ ለማርያም ለመላእክ ዘምሩ መች ነው የተባለው? እንዴት ነው ፍጡር ለፍጡር ባሪያ ለባሪያ የሚዘማመረው? አንድ ጌታ አይደል ወይ በሰማያት ያለን ታርዶልን የገባው? እና እኔና አንተ እኩል ባሪያና ባሪያ እየተዘማመረ እንዴት ይኖራል? ሁላችን ባሪያዎች ነን ብለህ ጠይቃቸው ነው ያሉት። እሺ ጠይቃቸዋለሁ። የምጠይቀው ግን አንድ ላይ ሆነ ቀደም ጠይቃቸዋለሁ። መልሱንም ሰምቼ አንድ ላይ መች እንወያይ። አንድ ላይ የወንድምነት ምንም ሌላ ነገር አይደለም። አንተም ከአንተም ለአንተ ለማወቅ ነው ይሄን የነገርኩህ። ጠይቃቸው። እሺ ጠይቃቸው። ይኸው እሺ እንደ ወንድሜ እሺ አልኩኝ። ስለዚህ አሁን ደግሞ መች እንወያይ አንድ ላይ። እኔ ማወቅ መፈልጋቸው ብዙ ነገሮች አሉ። አንድ ላይ ሆነ ቢኮዝ እኔ አንተ የጠየቀኝን በሙሉ ልመልስ አልችልም። ያወራነውን በሙሉ ልመልስ አልችልም። ስለአንተ ነው ያወራሁት። እኔ አሁን ጥያቄ ይኸውልህ ስጠይቅህ ከኔ ጋር ታውራ። አንተ ወይም ሃይላይት የሆነች እንትን ነው እንትን ምክር። ተረጋጋ። ቆይ እኔ አንተን ስጠይቅ ምን አልክ? እኔ አላቅም ከኔ የተሻሉ አሉ አልክ። ለአንተ ለማወቅ ያልኩት በየዋህነት ነው እንጂ አውቄ አላውቅም አይደለም። አውቄ አላውቅም እያልኩ አይደለም። እኔ መጽሐፍ ቅዱስ አላነበብኩም። ያነበቡ ሰዎች አሉ። ማንበብ ብቻ ሳይሆን የኖሩ ሰዎች አሉ። ከነሱ ጋር አንድ ላይ እንወያይ። ጋይስ ሪፖርት እያደረጉ ነው። ቆይ አንዴ ሻቤሉ ሪፖርት እያደረጉ ነው። ጋይስ ኮፒ ሊንክ አንዴ 10 ሺህ ያስገቡ። ቶሎ በሉሽ። ኮፒ ሊንክ ሼሩን 10 ሺህ ያስገቡ። 636 ነው። ምንድነው ሪፖርት የሚያስደርግ ነገር? ምን አደረኩ? ያማቸዋል። ኧረ በኢየሱስ ክርስቶስ በሰላም እያወራን ነው አይደለ? ምንድን ነው? እሺ አቤሎ
እንወያያለን ጋይስ፣ ችግር የለውም። እንትን ሪፖርት አቤሎ ራዕይ ዮሐንስ ምዕራፍ 5 ጋይዝ ሼር አድርጉ። እሺ በደንብ ኢየሱስ ሼር አድርጉ በደንብ። ባይዘው አዲሱ ቤት ወድጄዋለሁ። አቤሎ እግዚአብሔር ይመስገን። አንድ ጀለስ አለኝ። የምሬ ነው የምልህ። እንደዚህ ፈርኒቸር ቤት ያለው ማስታወቂያ ትሰራና ሀፍ ትወስዳለህ ዕቃ። ኦኬ እሺ፣ በዚህ ይተባበርሻለሁ። ደስ ይለኛል። በደንብ አድርገህ ማስታወቂያ ትሰራለህ። በቃ በትንሽ ሳንቲም እቃውን ትወስዳለህ። ኦኬ፣ ግማሽ ግማሽ አንድ ሆኖ ትንሽ ብር ነው የምከፍለው፣ በጣም ትንሽ። በማስታወቂያ ይንጣጣል ማለት ነው። ፏፏ እናደርጋታለን፣ እናስተካክላታለን። ማዘር ስትመጣ ሰርፕራይዝ ነው የምናደርገው። አዎ ግዴታ ግዴታ ነው፣ እንደዛ መሆን አለበት። ፏ ማለት አለበት። ያለን እኛ እኮ ቀድመን ከክፍለ ሀገር መተን ገብተን እኮ ጥርጊያውን አስተካክለናል፣ እንዳታስብ። እኛ መንገዱን እኛ ጠርገን ጨርሰን ነው እኮ የመጣሽው አንቺ። ቆይ አንዴ ሪፖርቱን እንትን ላስጠፋ። ሼር አድርጉ ጋይስ። ሼሩ ስንት ገባ? 3500 10,000 እናስገባ ጋይስ። ሼሩ ስትራይክ ምን አይነት ሪፖርት ነው? ምንድነው? አሁን በሰላም ከአቤል ጋር እያወራን ነው። እኔ አልተሳደብኩ። አሁን ችግር የለም እንወያያለን። አሁን መች ነው የምታውቀው? አውርታችሁ ታውቃላችሁ እንዴ? እንዳልክ የምታውቀውን ሰው አላውቀውም፣ የምትጠራውን ሰው አላውቀውም። ስሙን አትዋሽ። ይሄ አሁን ውሸት ነው። አይተህ አውቀዋለሁ፣ ግን እግዚአብሔር ይሄው እኔ መስቀሌን እሺ ታውቀዋለህ፣ ግን ስለ ሰው ማውራት አልፈልግም። አውቀዋለሁ፣ ግን የሰው ስም መጥራት አልፈልግም። አውቀዋለሁ፣ ግን አይመቸኝም። በቃ የሰው ስም መጥራት አልወድም። ካንተ ጋር እያወራሁ ነው፣ አትጥራ። ደስ አይለኝም። እኔ ደግሞ ስለኔ እያወሩ ነው ብሎ ጮቤ ይቀመጡ ከበረው እየደለቁ እኔ ሰው ትዝ እኔ አሁን የማውቀው ኢየሱስ ጌታ እንደሆነ መመስከር ብቻ ነው። አይመለከተኝም። እኔ ስለማንም እንትና ወጥቶ ወርዶ ጉዳይ አይደለም። ማንም እኔ ህይወት ውስጥ ዲድ አይ ሪሊ ኬር? እኔ አጠገቤ ስላለው ጴንጤና እለት እለት የቤተ ክርስቲያናት ጉዳይ ነው የሚያስጨንቀኝ። ጳውሎስ እንዳለ አለቀ። አይመለከተኝም። እኔ እሱ ነው የሚያቀኝ፣ እኔ አላውቀውም። እሺ ጋይስ ሼር አድርጉ። እሱ ነው የሚያቀኝ። ታውቀዋለህ ማለት ነው። እሱ ነው የሚያቀኝ፣ እኔ አላውቀውም። አትዋሽ። እንትና ይሄ ራሱ ስሙን ጠርተህ ታውቀዋለህ፣ ግን አውርተን አናውቅም። ስሙን ጠርተህ ታውቀዋለህ። እግዚአብሔር ምስክሬ፣ እኔ ወንድሜ እያለ ነው የሚያወራው። እንዲህ እንኳን እሹ ካለ ሰው ጓደኛዬ እንደሆንኩ እንኳን ሳወራው ወንድሜ ብሎ ነው። ስሙን ጠርተህ ታውቀዋለህ እንዴ አልክ። እሱ ነው የሚያቀኝ አልኩ። እንዴት አወቅህ እሱ እንደሚያቀኝ? እንዴት አያቀኝም? እንዳልካቸው ዘነበ እኮ ነኝ። አለቃ አትናቴዎስ ይባላል እሱ። እንደዚህ ኦኬ ነው እንዴ? አሁን እኮ እኔ ክፉ ነገር አስቤ አይደለም፣ እመቤቴን። ግን ታውቀዋለህ ወይ? ሰው ስም ማንሳት፣ ስለ ሰው ስም ማውራት አይመቸኝ። ዘግቼ በጣም ጎበዝ ጥሩ ጋዜጠኛ ነኝ። እግዚአብሔር ምስክሬ፣ መድኃኒዓለም ድብን አድርገህ ታውቀዋለህ። አትዋሽ። እሱ ነው የሚያቀኝ። እሱ የሚያውቅ ከሆነ ታውቀዋለህ ማለት እኮ ነው። ምንድን ነው እሱ ነው የሚያውቀኝ? እሱ ያውቀኛል እንጂ እኔ አላውቀውም። አንተ ማን ስለሆንክ ነው እሱ የሚያውቅ? እሺ እንዳልካቸው ዘነበ፣ ዘካርያስ፣ ዶኪሌ፣ ኩይሎ፣ አፊሌ፣ ቦምቤ፣ ጸዳ ያልኩ ክላሲክ ጴንጤ ስለሆንኩ ደግሞ ጸዳ ያለ እና የቆሸሸ ጴንጤ ያለ እንዴ? ጸዳ ያለ ምናምን ሱፐር ክላሲክ ጴንጤ ነኝ። ሱፐር ክላስ። በኢየሱስ ነገሩ ከባድ ነው። በኢየሱስ ስም እግዚአብሔር ያ አይዞ ጋይዝ 7000 ሼሩን እንግሊዝኛ ኦኬ። አንቺ አማርኛ ብቻ ነው የሚቸግረው። በቃ እስካሁን ባወራ ነው። እግዚአብሔር ያድን። አንድ ላይ ሆነን ነው ደግሞ ምልክልህ። ይኸው እዚህ ጋር ብዙ ሰዎች አሉ፣ አንተ ጋርም አሉ። እናወራለን ገስት ላይ ችግር የለውም። ለምን የቲክቶክን ሲኖዶስ አሰበስቡ? በእናትህ እንደዚህ አትበል። እኔ ጋር እያወራ አንተም ሌላ ነገር አታውራ። በቃ እንዴ አይካለረን አፍላፊ ይሄ ትርፍ ቃል ነው የሚባለው። እንደዚህ አትበል። ከማህበር መልስ ጠላ ጠጣችሁ ነው ተሰብስባችሁ
አይ እናንተም ከላይ ኮካ አስቀምጣችሁ ከታች ድራፍት ጠጥታችሁ ነው። ኧረ እባክህ መናገር አልፈልግም ተወኝ። ጋዝ ሼር አድርጉ እስቲ። ኢየሱስ እስቲ ኢየሱስ ጌታ ነው በል እስቲ። አንተ ቅድስት ድንግል ማርያም የክርስቶስ እናት ናት በል። የጌታችን የኢየሱስ ክርስቶስ እናት ማርያም ናት። ይኸው ቅድስት ድንግል ማርያም ብጽዕት በል እንጂ አትፍራ። እሺ ቅድስት ድንግል ማርያም ብጽዕት የጌታችን እናት ናት። አንተ ኢየሱስ ጌታ ነው በል። ኢየሱስ ክርስቶስ ጌታ ነው። ኢየሱስ ክርስቶስ ጌታ ነው ማለት ቅጣት ከሆነ እኮ እኔ በየቀኑ ልትቀጣ ለአንተ ብዬ ነው ያስባልኩት። የሚጠቅምህን ነው እሱን ነው ያስባልኩት። እሺ ይጠቅማል። ይሄም ማለት ይጠቅማል። አንተም ልጅና እናትን አንድ ላይ በመጥራት ጥላ ከለላ ትሆናለች። ቢያንስ ስለሷ ይራራል። አይራራም። ስለ ልጁ ነው። እግዚአብሔር አብ በልጁ በኢየሱስ ክርስቶስ በኩል ነው የሚራራልን። ርኅራኄውንም አሳይቶናል። ዓለሙን እንዲወደዋል ስለሚል በማርያም በኩል ርኅራኄ መጽሐፍ ቅዱስ ነው የሚለው። እኔ ላይ ለምን የምትኮሳተረው? እግዚአብሔር ወደር የሌለውን ፍቅሩን ለኛ ያለውን ርኅራኄ ያሳየው ልጁን ልኮ ነው እንዴ? ምንድነው የምትለኝ? እሷን ልኮ ነው እንዴ? በእሷ በኩል ነው እንዴ ያዳነን? በሱ ደም በኩል ፈሳሽነት በኩል እኮ ነው የታደገን። ጋዝ ኮፒ ሊንኩን 10 ሺህ ያስገቡ። ለእሷ ያለ ጥላቻ እውነት? ኧረ ጥላቻ አይደለም። መጽሐፍ ቅዱስ ከሚለው ውጪ ሌላ ለምንድን ነው የምልላት እንዴ? መጽሐፉ የሚለውን ነው የምለው። ምንድነው ጥላቻ የምትለው? መጽሐፉ የማይለውን አይደለም። እሺ ጋሽ መጽሐፍ የሚለው ጥላ ከለላችሁ ናት ይላል። መጽሐፉ ጥላ ከለላችሁ ናት ይላል። አንተ ልጅን ወደ እናትን ጠልተ እናቱን መሽጠላው ነው። መጽሐፍ ቅዱስ የማይለውን አልላትም ነው ያልኩ። መጽሐፉ የሚለው መጽሐፍ ቅዱስ ምንድነው ማይላል? የጌጥ ጥላ ከለላ በእሷ በኩል ራርቶ እግዚአብሔር አዳናችሁ አይልም ይላል። እናት የምን ምሳሌ ናት? ኖርማሊ እናት በዓለማዊ የምን ምሳሌ ናት? እኔ ስለ መለኮት ዓለም እኔ ሁሉ ስለ ሰማያዊ ዓለም አልገባም። መንፈሳዊ ዓለም ረቂቅ ነው። መጽሐፍ ቅዱስ እግዚአብሔር በልጁ በክርስቶስ በኩል ነው የታረቀን። የራራልን ልጁን መስቀል ላይ ሰጥቶ ነው ስለ ኃጢአታችን ርኅራኄውን ወደር የሌለውን ፍቅሩን ያሳየው በክርስቶስ በኩል ነው እንጂ በማርያም በኩል አይደለም። እኔ አይደለሁም መጽሐፉ ነው ያለው። ለምን ትናደዳለህ አቤል? ማርያም የጌታችን የኢየሱስ ክርስቶስ እናት ናት። አለቀ። ክብርት ነች፣ ኦፍ ኮርስ ቅድስት ነች። ምንም ጥያቄ የለውም። መጽሐፉ ነው የሚለው። ሳሪያ እኔ አምልካት መጽሐፉ ከሚለው ውጪ ግን አላደረገም። ለምሳሌ መዝሙር ዘምርላት። ለምሳሌ ማርያም ማርያም ብዬ ስምሽን ልጥራው ብለህ ዘምር ብትለኝ አልዘምርም። ለምን? መጽሐፍ የእሷን ስም በመጥራት ይዳናል አይልም። የጌታን ስም የሚጠራ ግን ይድናል ይላል። መጽሐፉ ከሚለው እችን ርዕስን ተነሳታለን። ተረጋጋ። መጽሐፍ የማይለውን ልታስብለኝ እኮ ነው አባክያ። አይ ተረጋጋ። የጌታን ስም የሚጠራ ይድናል ይላል። ቅድስት ድንግል ማርያም ታማልዳለች የሚል የለም። እናያለን። ኢየሱስ ያማልዳል የሚል ግን አለ። እናያለን። ኢየሱስ ያማልዳል የሚለው ላንበብ። አንተ ማርያም ታማልዳለች የሚል አምጣልኝ። እሱን እኮ ነው አንድ ላይ ሆነን እንመካከር። ምልክ ሲኖዶሱን ከላይ ብታመጣ ማርያም ታማልዳለች የሚል ባይብል ላይ የለም። ከላይ እስከታች ያሉትን ይዛቸው አትበል፣ እንወያይ። አሁን የጠራቸውን 3-4 ልጆች አይደለም ከላይ የጠመጠመውን ጭምር ይዘና ማርያም ታማልዳለች የሚል የለም። ስለሌለ ነው። ቢኖር ደስ ይለኛል እኔ ራሱ። ለምን መሰለ? ለእናንተ ሲባል ቢኖር ግን የለም። መጽሐፍ በእርሱ የሚያምን ብቻ የዘላለም ሕይወት እንዳለው ነው የሚናገረው። አለቅ ሰብስባ ይዘና የለም። መቼ እንወያይ? የሚል አንተ መድኃኒዓለም ምስክሬ፣ እነሱ ጋር መወያየት ወይም አንድ ላይ መኗች ትፈራለህ። እነሱ ቢመጡ ታማልዳለች አይሉም። አንተ የሌለ ነገር እያልክ ነው። አታማልድ። እኔ የምልህ እንወያይ እኮ ነው የምልህ። እሺ አንተ ስለ ኃጢአትህ ማርያም ሞታለች? ስለ አንተ ኃጢአት ሞታለች? ደሟን አፍስሳለች? አላፈሰሰችም? የማርያም ልጅ የሰጠችኝ ልጇ ሞቶልኛል። እሷ ነች የሰጠች። አብ ነው ልጁን የሰጠን። መጽሐፍ ቅዱስ እንደዚህ ይላል። ከእሷ ዘንድ ነው የመጣው።
አይ ከእሷ ዘንድ አለ አስቀድሞ ከነበረው ከአባቱ ክብር ነው የመጣው። ስማ ቆይ ከእሷ ጋር ማርያም ኢየሱስ ማርያም ጋር አልጀመረም። እሺ ማርያም ጋር አልጀመረም። መጽሐፍ ቅዱስ እንደዚህ ይላል። ኢየሱስን የሰጠን አብ እንደሆነ ይናገራል። መጽሐፍ እንደዚህ ይላል፣ በእርሱ የሚያምን ሁሉ የዘላለም ሕይወት እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ እግዚአብሔር ነው የሰጠን ማለት ነው። ኢየሱስን እሷ አልሰጠችንም። ኢየሱስን የሰጠን አብ ነው። ከሱ ነው የተቀበልነው። መዳኛችን ነው፣ ማምለጫችን ነው። በደሙ በኩል የዘላለም ሕይወት ኃጢአታችን ታጥቦ አግኝተናል። አለቀ። አልሰጠችንም። የጌታችን የኢየሱስ ሰጠን የሚለው አብ ነው ልጁን። እሷስ ምንድን ነው? እሷ የጌታ እናት ነች። ታዲያ አሁን አልሰጠችንም ያልክ እኮ ሰጠች አልከን እኮ። አይ እሷ አልሰጠችንም። መጽሐፉ የሚለው አብ እንደሰጠን ነው የሚናገረው ነው መጽሐፍ ቅዱስ እንጂ አዎ እኮ መጽሐፍ ቅዱስ አየህ፣ እንዲህ ነው። አቤል ማንበብ አለብህ። ግራ ልክ እኮ ነው። ግራ ስላንተ ነው ገብርኤል፣ ስላንተ ሰጠ። እሷ ምንድን ነች ካልከኝ፣ እሱ ወደ ምድር እንዲመጣ ምክንያት ነች። የጌታ እናት፣ የጌታ እናት፣ የጌታችን የኢየሱስ ክርስቶስ እናት ቅድስት ድንግል ማርያም ክብርት ነች። እሷ ራሱ ምን አለች መሰለህ? ነፍሴ ጌታዋን ታከብረዋለች አለችና፣ ማርያም የምታከብረውን አርፈ ብታከብር አይሻልም? ነፍሴ አለች ጌታዋን ታከብረዋለች አለች፣ ታላቅ ታደርገዋለች አለች። ማርያም ራሱ ኢየሱስን ነው ታላቅ ነህ፣ ክቡር ነህ፣ ቅዱስ ነህ የምትለው። አንተ እዚህ መጣ እሷ ላይ እሱን ነው። እኔ እሷን ምን አልኩኝ? አክብራት ነው ያልኩት። የገዛ እናትን ታከብራለህ። ኢየሱስ ክርስቶስን የሰጠች እናትን ለምን አታከብራትም? ማርያምን አላከብርም የሚል ከአፌ ወጥቷል። ሰምተሃል? በስጠት ታዲያ ምንድን ነው አባባሌ? አልሰጠችም። አልዘምርም ስላልኩ ያመሃል። ስማ አልዘምርም ስላልኩ ነው አታከብራትም ያልከኝ? አለመዘመር አንተ መፍትሄ እኮ ነው። ምን አገባኝ? አትዘምር። መፍትሄ ብቻ አይደለም። መጽሐፍ ቅዱስ ብዘምር ምን ይጨምርላታል? ምን ይቀንስላታል? ለእሷ መጽሐፍ ቅዱስ ብዘምርላት ራሱ ኃጢአት ነው ይለኝ። ኃጢአት ነው። መች ፕሮግራም እንያዝ? እኔ ደስ ነው የሚለኝ። እኔ ታይ ሰብስባችሁ ዘና ተው። እሱን ሰብስባችሁን ተው። አንዱ ጋር ማውራት አችልም እንኳን ሰብስብ። ተው እሱ ሰብስበኝ። መቼ ይሄው ስማ፣ ወዳለው መቼ ስማ፣ እየፈለግከው ቀን አንተ እኔ ምን ችግር አለው? ሰብስበህ ይዛቸው። ወይኔ አቤልዬ ተባረክ። እግዚአብሔር ዘመንን አይንን ያብራልህ። የልቦና አይን ይብራ። የአንተ አይን ይብራ። ቅድስት ድንግል ማርያም በህይወት ውስጥ በቤት ውስጥ ትግባልህ። እንዴ ምን አይቶ ኢየሱስ ገብቶ ይኸውልህ፣ አሁን አይንን ያብራ ሲል ለምን ትናደዳለህ? አይነ ቢበራ ደስ አይልም? አይኔ ጽድት ብሎ የበራ አይንን ያለኝ ልቦና ይስጥ። ለአንተ ድብን አድርጎ በደንብ ልቦና ይስጥ። አይንን እግዚአብሔር ያብራልህ። ብዙ ብለሃል። በክርስቶስ ኢየሱስ በማመን የሚገኘውን የዘላለም ሕይወት እንድትቀበል መንፈስ ቅዱስ ይርዳ። የልቦናን አይን ያብራልህ። ካለበት ችግር ታውጣ። አእምሮውን ትቆጣጠርልህ። አይዞ ኢየሱስም የኔን አእምሮ እሱ አትቆጣጠረው፣ መንፈስ ቅዱስ ነው የሚሰማ እና መንፈሳዊ አይንን ያብራልህ። ከፍጡር ትብታብ እግዚአብሔር ይገላግልህ። እግዚአብሔር ቅድስት ድንግል ማርያም በጓዳ ትግባ። ተባረክ። አገባም እዛ ኢየሱስ ገብቷል። ወደ አንተ አልከለልክ አይደለም። ትፈልጋለህ። መዳን አለብህ። ጫፍ ላይ ነው ያለው። ልትወርቅ ነው። ጫፍ ላይ ነው ያለው። አቤል ተረጋጋ። አሁን አንተ እግዚአብሔር የልብህን አይን እግዚአብሔር ያብራልህ። ከጨለማ እስራት ከፍጡር ትብታብ እግዚአብሔር ይገላግልህ። ወደ እውነተኛ ወንጌል የምትመጣበትን አይን ልቦናን ያብራልህ። ተባረክ። እወድሃለሁ።